እንሄድና እንመለከታለን። አንብበው እስኪ። አሁንም ና ሕዝቤን የእስራኤልን ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ። እግዚአብሔር ሆይ እናመሰግናለን። የቃሉ ባለቤት ይሁን እግዚአብሔር። ሰው በእህል ብቻ አይኖርም ተብሎ እንደተጻፈ እግዚአብሔር አፍ በሚወጣ ቃል አንተ በተናገርከው ቃል በዚህ እንድንኖር ሕይወት እንዲሆነን እግዚአብሔር ሆይ ስለነገርከን የሰው የውስጡ አካል የሚኖረው በመንፈስህ ስለሆነ እግዚአብሔር አምላካችን ዛሬም በቃልህ ለኛ የሚሆነውን አንድም ቃል ቢሆን እንዲቀር እንድንማርበት ሕይወት እንዲሆነን በኢየሱስ ክርስቶስ ስም ጸልየን። ጊዜውን አንተ ውሰድ፣ አንተ ተረከብ፣ አንተ አስተምረን፣ ከኛ ጋር አሁን በክርስቶስ ኢየሱስ ስም አሜን። አሁንም ና ሕዝቤን የእስራኤል ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ። እግዚአብሔር ለሙሴ የነገረው ቃል ነው። ታስታውሳላችሁ። ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ አንድና ሁለት ሳይሆን ሁሉን እችላለሁ የሚል ቃል ታያላችሁ። ጳውሎስ ይህን ይናገራል። ኃይልን ከሚሰጠኝ በሱ በክርስቶስ ኢየሱስ ሁሉን እችላለሁ፣ እንድችል በሚያደርገኝ ሁሉን እችላለሁ። ሊሆን አይቻልም፣ ሊታሰብ አይቻልም የተባለውን በርሱ እችላለሁ። የተነገረለትን ከባድ ነው የተባለውን ለማድረግ በርሱ እችላለሁ። ዛሬ የማይቻለው በእናንተም ሕይወት በእኔም ሕይወት በርሱ ይቻላል። አሜን። እግዚአብሔር በእናንተ ሕይወት እናንተ ሞክራችሁ እናንተ ብላችሁ በፍጹም ይሄ ነገር አይሆንም፣ በፍጹም ከባድ ነው ያላችሁትን እግዚአብሔር ይችላል። እስራኤል ምናልባት ለ400 ዓመት በላይ በባርነት ሲቀመጥ ይቻላል ብሎ ለማሰብ ከባድ ነው ለእስራኤል። ከዚህ ቀንበር ለመውጣት በጣም ከባድ ነው፣ ከግብፃውያን ቀንበር ለመውጣት። ለሰው የማይቻል ግን ለእግዚአብሔር ክብር ለእግዚአብሔር ይሁን። እግዚአብሔር ለሙሴ ያልተቻለውን ሊያስችለው አንተ ሞክረህ ወዳልቻልከው ፈርተህ ሸሽተህ ወደ ወጣህበት እልክሃለሁ አለው። አንተ ሞክረህ ነበር፣ ጥረህ ነበረ፣ አድርገሃል። አንተ የምትችለውን ሁሉ ወደዛ ወደ ሞከርከው እመልስሃለሁ፣ እልክሃለሁ። ከ40 ዓመት የበግ ጥበቃ በኋላ ከ40 ዓመት ምድረ በዳ ኑሮ ከኖረ በኋላ የግብፅ ምቾት ከሰውነቱ ሁሉ ከወጣ ካለቀ በኋላ የግብፅ ትዝታ፣ የግብፅ ፍቅር፣ የግብፅ ምግብ፣ የግብፅ ልብስ፣ የግብፅ ሽታ ፈጽሞ ከሰውነቱ ላይ በ40 ዓመት ውስጥ ተጠናቆ ተጠርጎ ከወጣ በኋላ ጠባዩ ከተስተካከለ በኋላ ጎልማሳነቱ ኃይለኝነቱ ከበረደ በኋላ ከቀዘቀዘ በኋላ ተመልሰህ ሕዝቤን ነፃ እንድታወጣ እልክሃለሁ። አመለካከቱ ከተለወጠ በኋላ 40 ዓመት በእግዚአብሔር ትምህርት ቤት ውስጥ እግዚአብሔር በሚያስተምረው ትምህርት ቤት ውስጥ 40 ዓመት ከቆየ በኋላ ከፈርዖን ቤት ወዲያው ኮብሎ እንደወጣ ወዲያው በሳምንቱ አይደለም እግዚአብሔር የላከው። እስራኤል እንኳን መሰቃየት ቢኖርበት ተጨማሪ 40 ዓመት በመከራ ውስጥ መቆየት እንኳን ቢኖር የለም መሰራት ያለበት ሰው 40 ዓመት ምድረ በዳ ውስጥ ሆኖ የግብፅ ትዝታ ከነፍሱ ከሕይወቱ እስኪወጣ ድረስ የምፈልገው የምሰራበት ሰው አለኝና መጀመሪያ እሱን ማስተማር አለብኝ። ከ40 ዓመት የምድረ በዳ ኑሮ በኋላ የግብፅ መስፍን የበጎች እረኛ ተብሎ ከተጠራ በኋላ ከአንድ ትልቅ ሹመት ፕሪንስ ሞስስ መስፍን ተብሎ የሚጠራ ሰው የበግረኛ ማን ነው አንተን የሚያቀህ ደግሞ ምድረ በዳ የበግረኛ ተብሎ ተጠራለ በእግዚአብሔር ፊት ከተባለ በኋላ ግብጾች የማይሰሩትን ስራ የረኝነት ስራ
ጸያፍ የሆነውን ያንን ስራ ግብጾች የሚንቁትን እዛ ምድር ላይ የሱ ህዝብ ግን ሲሰራ የነበረውን ስራ አንተም ራስ እዚህ ከተላመድክ በኋላ ነው ህዝብ ብቻ አይደለም እዛ በእንዲህ አይነት ስራ የሚናቀው አንተም ራስህ የህዝብን ቴስት የህዝብን መከራ የመናቅን ሁኔታ ሁሉ ካየ በኋላ እመልስሃለሁ እንደ ወንድሞቹ መከራ ከተቀበለ በኋላ ካየ በኋላ ካስተማረ በኋላ እግዚአብሔር ተገለጠለት ወገኖቼ እግዚአብሔር ትምህርት ቤት አለው አሜን ይመንም አይመንም ይግባንም አይግባንም እግዚአብሔር ትምህርት ቤት አለው በተለይ እግዚአብሔር ለጠራው ህዝብ ትምህርት ቤት አለው ባለፈው ራእይ ላይ ነገርኳችሁን ቃል ታስተውሳላችሁ ከቅድስናው እንድንካፈል ምን ለጥቅማችን ምን ያደርገናል ይቀጣናል የሱን ቅድስና እንድንካፈል እግዚአብሔር ከፈለገ ለኛው ጥቅም እኛን ምን ያደርገናል ይቀጣናል ይሄ እውነት ነው ከኛ ውስጥ መራገፍ ያለበትን እግዚአብሔር ሼክ ለማድረግ ለማራገፍ እግዚአብሔር ትምህርት ቤት አለው የራሱ የሆነ ከመሮጥ በፊት ትምህርት ቤት መግባት እግዚአብሔር እንኳን ቢጠራ ከእግዚአብሔር እንኳን ብንሰማ ከመሮጥ በፊት መሰራቱ ይቀድማል መሰራቱ ያዋጣል ባይመችም ቢቆረቁርም እግዚአብሔር የሚሰራው እንደሱ መሰራት ይቀድማል ብዙ ጊዜ እኮ አስቸጋሪ የሚሆነው ሰው አንድ ሰው ታውቃላችሁ ሳይሰራ አንድ ፖዚሽን ካገኘ ዲስትሮየር ነው የና ተራታው ያልተሰራ ሰው በመከራ ውስጥ ያላለፈ ሰው የማሆን ቦታ ከያዘ ወገኖች ይው ያጠፋል እስኪ አንድ ጥያቄ ልጠይቃችሁ ዝም ብሎ ገንዘብ ያገኘ ሰውና በመከራ ውስጥ አልፎ በኋላ በጥረቱ ያገኘ ሰው አንድ ነው ለዚህ እኮ ነው ብዙ ጊዜ እዚህ ሀገር ሎተሪ ወጣላችሁ ሰዎች በጥቂት ጊዜ ድራሹን ያጠፉታል የሚባለው አይደለም እንደሱ እኮ ምንም ያልሰሩበትን ያልደከሙበትን አንድ ያገኙትና ይሄንንም ያንንም በቃ ለምን ዝም ብሎ ነው ያገኙት በክርስቲያን ህይወት እንደሱ መሆን የለበትም እግዚአብሔር ያስተምራል ኮርነር አስገብቶ ሲያስፈልግ ጥግ ብቻህን አስቀርቶ እግዚአብሔር ያስተምራል እንደሱ ካረገ በኋላ ልከሃለሁ ወደ ተነሳህበት ወዴት ወደዛ ገድለህ ወደ ሸሸህበት ቦታ መልሰሃለሁ አያችሁ ምን አርገህ ገድለህ ወደ ሸሸህበት ወደዛ አስፈራ መልሰሃለሁ ወደዛ ምክንያት ሰው ወደ መግደል ወደ ተገደልክበት ምክንያት ልከሃለሁ ተገደ ነበር እግዚአብሔር ሙሴን የላከው ተመልከቱ አስተውሉ እግዚአብሔር ሙሴን የላከው ወደ ነበረው እግዚአብሔር ጠርቶት ወደ ነበረው ነገር ነው ወደ አስቀመጠው ራእይ ነው የመለሰው በሙሴ ውስጥ እግዚአብሔር አስቀምጦት ወደ ነበረው ራእይ ነው እግዚአብሔር የመለሰው ራእዩ የኔ ነው ቅናቱ የኔ ነው ባንተ ውስጥ ያስቀመጥኩት ራሴ ነኝ ያደረኩት ራሴ ነኝ አለው እግዚአብሔር አንተ ግን ያለኔ አደረከው አሁን ሰራሁ 40 ዓመት አቆየው ስለዚህ አንተ እንኳን ብትረሳው ወደዛ እኔ ወደ ጠራው ራእይ ምን አደርጋለሁ መልሰሃለሁ ሐዋርያት ሥራ ምዕራፍ 7 23 ላይ ደሬ ያውጣና አንብል እንድንረዳው ሙሴም የግብጾችን ጥበብ ሁሉ ተማረ በቃሉና በስራውም የበረታ ሆነ እዛ ያለ እሺ ቀጥል ደሬ ያውጣል 24 እና 25 ይቻላል እሺ ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ ተመልከቱ ይሄ የተማረ ሰው ይሄ የበረታ ሰው የግብጽን ጥበብ የተማረ ሰው ዝም ብሎ እንዳይመስላችሁ አንድ ፕሪንስ ሲማር ዝም ብሎ አይደለም በንጉስ ቤት ሲቀመጥ አንድ ነገ ጧት ንጉስ ይሆናል ተብሎ የሚመለመል የተመለመለ ልጅ የሚማረው ጥበብ ዝም ብሎ ተራ ትምህርት አይደለም የግብጽን ትምህርት ዕውቀት ያንን ከተማረ በኋላ በስራውም ብርቱ ከሆነ በኋላ በጣም የታወቀ ነበር ሙሴ በነገራችን ላይ እንደሱ ነው ከ40 ዓመት ሲሞላው 40 ዓመት ሰው ሲሆን ማለቱ ነው እሺ አንዱም ስበድል አይቶ ረዳው የግብጽን ሰው መቶ ለተገፋው ተበቀለ
ወንድሞቹም እግዚአብሔር በእጁ መዳንን እንዲሰጣቸው የሚያስተውሉ ይመስለው ነበር። እርሱ ግን አላስተዋሉም። ታላችሁ የሚለውን ይሄ ሰው የ40 ዓመት ሲሞላው ወጣ ሲል የሱ የሆነው እስራኤላዊ ይበደላል። እስራኤላዊነቱን ከውስጥ ያውቃል። ይሄ የተማረ ሰው አሁን ተነሳሳና ያንን ሰው ለምን ትበድለዋለህ እኔን የሆነውን ሰው ብሎ ገደለው። ይሄንን ሲያረግ ግን እሱ ይመስለው የነበረው ይለውን ተመልከቱ። ወንድሞቹም እግዚአብሔር በእጁ መዳንን እንዲሰጣቸው የሚያስተውሉ ይመስለው ነበር። እነርሱ ግን አላስተዋሉም ማለት እግዚአብሔር በሱ እየሰራ እንዳለ እስራኤላውያን ይሄንን ሲያደርግ እግዚአብሔር በሱ ውስጥ እንዳለና እየሰራ እንዳለ ሊያወጣቸው ነፃ እንዳለ እግዚአብሔር ከሱ ጋር እንዳለ የሚያስተውሉ መስሏቸው ነበር። ይሄን በሚያደርግበት ጊዜ ምን ማለት ነው? እግዚአብሔር በውስጡ ይሄን ራእይ ያስቀመጠ ባለቤቱ ማን ነበር ለማለት ነው? እግዚአብሔር ነበር ያስቀመጠው። ይሄንን ቅንዓት ስለ ወንድሞቹ ስለ ሕዝቡ መቅናት ማንም አይደለም የሚያስቀምጠው፣ ራሱ እግዚአብሔር ነው። ስህተቱ ግን የሆነው ግን እርምጃውን ያለ እግዚአብሔር ወሰደ። ቅናቱ አይደለም፣ እርምጃውን መግደልን እግዚአብሔር ባልተገኘበት ሰዓት ባልተገኘበት ሁኔታ አካሄደው። ጥያቄ የለውም። ጥሪው እግዚአብሔር ነው። የዘላለም ሐሳቡ ነው። በፈርዖን ቤት እንዲያድግ ያደረገ ራሱ እግዚአብሔር ነው። በፈርዖን ቤት እንዲማር ዕውቀት እንዲገዛ ያደረገ ሁሉን ነገር ጓዳውን እንዲያውቅ ያደረገ ራሱ እግዚአብሔር ነው። ነፃ የሚያወጣውን ሰው እስኪልከው ድረስ በጓዳ ያለውን ነገር እንዲያውቅና እንዲማር ያደረገ ራሱ እግዚአብሔር ነው። እግዚአብሔር እኮ ጠቢብ ነው፣ የሚሰራውን ያውቃል። እንዴት እንደሆነ ቤቱ ጓዳውን የውስጡን ነገር እስራኤላውያን ምን ብለው ያውቃሉ? በደጅ ያሉትማ ምን ብለው ይረዳሉ? ፈርዖን እንዴት እያደረገ እንዳለ ውስጡን እንዴት ያውቁታል? የውስጡን ጥበብ ግን እንዲያውቅ እግዚአብሔር እጁን አስገብቶ እንዲገባ ያደረገው ባለቤቱ ራሱ እግዚአብሔር ነው። ለምን? በሱ ነገ ጠዋት ይጠቀማልና ዕውቀታቸውን እንዲያገኙ ያደረገ እግዚአብሔር ነው። በግብፅ የነበሩ አስማተኞች የሚያስደንቀው ነገር ሙሴ ማን እንደሆነ ምን ሊያደርግ እንደሚችል እንዳያውቁ እግዚአብሔር አይናቸውን ሰወረው፣ አእምሮአቸውን ሰወረው። ጠንቋዮች ናቸው በነገራችን ላይ ያውቃሉ፣ ጥበብ አላቸው፣ ምን እንደሆነ የመጣውን ነገር ያውቃሉ። እንደውም አንድ ክፍል ላይ አንድ ትራዲሽን ላይ ምን ይላል? ሙሴ ማን ነው ፈርዖን ህልም አይቶ ነበረ። ህልም ያየውም ህልም በአንድ ሚዛን ላይ ግብፅ በአንድ ሚዛን ላይ ሆና ተመዝና አንድ በግ ደግሞ በአንደኛው ሚዛን ላይ። ይሄ ትራዲሽን መጽሐፍ ቅዱስ ላይ ለውና ለምነግራችሁ ከመጽሐፍ ቅዱስ ውጪ ብዙ ታሪኮች እንዳሉ እናውቃለን። ያለ ትምህርታችን ይጠቅመናል። ምንድነው ነገር አይደለም። በአንድ ሚዛን ላይ በግ ተመዝኗል፣ በግ አርፏል። በሌላኛው ሚዛን ላይ ደግሞ እንዳለ ግብፅ ሚዛን ላይ ቁጭ ብላለች። ያን ጊዜ በህልሙ ይሄን ሲያይና ምንድነው የሚያው? ያ በግ ያንን ሚዛን ይመዝነዋል። ይሄንን ለአስማተኞችና ለጠንቋዮቹ ነገራቸው ይላል እዛ ትራዲሽን ላይ ሲነግራቸው። ከእስራኤል የሚወለድ አለ ግብፅን ዲስትሮይ የሚያደርግ የሚል ትርጉም ተረጎሙለት። ታስታውሳላችሁ አይደለም? ዘጸአት ምዕራፍ 1 ላይ ገብታችሁ ስታነቡ እዛ ላይ እየበረቱ ሄዱ የሚል ክፍል ነው የምታዩት። ቁጥራቸው እየጨመረ ሄደ። ከዛ በኋላ ግብፅ ፈርዖንም አዋጅ አወጀ። ምን እንዲል ታስታውሳላችሁ? ወንድ የሆነ ሁሉ ምን እንዲል እንዲጠፋ። አለ ምክንያት አይደለም፣ አለ ምክንያት አይደለም። ወንድ ሁሉ ታውቃላችሁ አይደለም? ሄሮድስ ያደረገውን አንድ አይነት አይደለም ብሎ ከሰማ በኋላ ከነኛ ሰዎች ከጠበኞች ከሰማ በኋላ ቦታውንና የተወለደበትን ዘመን ጠየቀ አይደለም የሚለው። ኢየሱስን ለማደን ፈልጉ ሄሮድስ ሄዱ። እኔም ደግሞ መጥቼ ምን አደርጋለሁ አላቸው። እንድሰግድለት እናንተ መጣችሁ ንገሩኝ ብሎ ነገራቸው። ወደ ቤተልሔም የሚሄዱ መሰለው አይደለም? ወደ ቤተልሔም ነበር እሱ ያስበው የሚሄዱት። እነሱ ግን እየተከተሉ ያሉት ነቢያት የተናገሩትን መጽሐፍ ትንቢቱን አይደለም እየተከተሉ ያሉት። እነሱ የሚከተሉት ነው፣ ኮከቡን ነው የሚከተሉት። እግዚአብሔር እኮ ጥበበኛ ነው። ተመልከቱ። ጠራና ፈሪሳውያንን ጠራና መጽሐፍትን የሚያውቁትን ጠራና ለመሆኑ የት ነው የሚወለደው ብሎ ጠየቃቸው። በቤተልሔም ይሁዳ ይወለዳል ብለው ነገሩት።
ዘመኑን ደግሞ ከጠይባኑ ወሰደ። በኋላ እሱ የገመተው ምንድነው? እነኚህ ሰዎች ቤትልሔም ይሄዳሉ፣ እነሱን ተከትዬ ያገኘዋለሁ ነበር አይደለም። እነሱ ግን አንቡት ሉቃስ ላይ ኮከቡን እየተከተሉ ሄዱ ነው የሚለው እንጂ ቤትልሔም ሄዱ አይልም። እሱን ታሪኩ ከዚህ እንደሚነገርኳችሁ ይመስለኛል። ፋይናሊ ያገኙት ሌላ ቦታ ላይ ነው። ነገራችን ላይ ኢየሱስ ከ2 ዓመት ጀምሮ እንደነገሩት ነው የሚለው። እንደነገሩት ከ2 ዓመት ጀምሮ ጊዜው እንደነገሩት ከ2 ዓመት ጀምሮ የተወለዱትን ሁሉ ገደለ ነው የሚለው። እኛ እዚህ ብናው አንዳንድ ቀን ሕፃን ልጅ ቁጭ ብሎ አረደን እዛ ምናየው መተው ጠይባንም ሲሰግዱለት እረኞቹ መተው አንድ ቦታ ላይ እንደሱ አንድ ቦታ ላይ አይደለም። ከ2 ዓመት ጀምሮ የገደለበትን የተወለደበትን ዘመን ካልኩሌት አድርጎ ነው ከጠይባኑ የታየበትን ኮከቡን። ያን ጊዜ ኢየሱስ የነበረው ናዝሬት ነው። ከእናቱ ጋር አዩት ነው የሚለው። ግን ሐሳቡን ልነግር ወደዛ ያልኩኝ ይቅርታ አድርጉልኝ። ሐሳቡን ግን ስታዩት ሄሮድስም የገባው ነገር ስላለ ነው ሕፃናት ሁሉ እንዲገደሉ ያደረገው። ከዛ በኋላ 2 አዋላጆች መጡ እና የሚል ታሪክ ተጋላችሁ አይደለም? ለምንድን ነው እናንተ እንደምትምሩት ምናምን ልጆቹ እንዲወለዱ ያደረጋችኋት? እነሱ እኮ ብርቶች ስለሆኑ በጊዜ ይወልዳሉ። ለዚህ ነው እንደ እስራኤል እንደ ግብፃውያን አይደሉም፣ ጠንካሮች ናቸው እስራኤላውያንና ስለሚወልዱ እኛ ሳንደርስ ልጆቹ በሕይወት ይኖራሉ። ሲወለዱ ግደሏቸው ነበር ያለው አይደለም ፈርዖን ዘጸአት ላይ። ስለምታውቁት መሰለኝ ቶሎ የምናገረው ጊዜው እንዳልበላ። እነሱ ግን አላደረጉትም ይላል። በነገራችን ላይ 2 ብቻ አይደሉም፣ አዋላጁ ከ1000 በላይ ነው። 2 ነበሩ ስለሚል ነው። ከዛ በኋላ ያለው ክፍል ምንድነው የሚለው? የተወለደ ሁሉ ወደ ወንዝ እንዲጣል ሕዝቡን አዘዘ ነው የሚለው። አያችሁ፣ ግብፃውያንን አዘዛቸው። ምን ወንድ ከተወለደ እያነሳችሁ ምን አድርጉ? ባህር ላይ። አቤት አቤት፣ የእግዚአብሔር ጥበብ በለጠ። በዚህ ምክንያት ነው ሲያድን የነበረው። እግዚአብሔር ግን ሙሴን በዚህ ውስጥ የት አስገብቶ አሳደረው፣ አኖረው። እነሱ እየገደሉ ባሉበት ዘመን፣ እነሱ እየገደሉ ባሉበት ሁኔታ እግዚአብሔር ግን ሰተት አድርጎ የታስገባው የታስገባው ቤተ መንግስት አዋጅ አውጇል። ሰው እየተገደለ ነው ያለው፣ ሕፃናት እየተገደለ ነው ያለው። አስማተኞች ሙሴ ማን እንደሆነ እንኳን የእግዚአብሔር ጥበብ ኢሳይያስ የሚናገረው ላሳያችሁ። ኢሳይያስ ምዕራፍ 19 ላይ ደረስ እስካወጣው ስለዚህ ጉዳይ የሚናገረው ልንገራችሁ። ኢሳይያስ ምዕራፍ 19 ከ11 እስከ 12። አንዳንዶቻችሁ ጻለም እንደማትጽፉ አላውቅም፣ ይጠቅማችኋል ለራሳችሁ። አስያለበው የጣኔዎስ አለቆች ፍጹም ሰነፎች ናቸው። የጣኔዎስ ማለት ስለ ግብጽ ነው። እሺ፣ ፈርዖንን የሚመክሩ ጥበኞች ምክራቸው ድንቁርና ሆነች። አይገርምም? ፈርዖን የሚመክሩ ምክራቸው ምን ሆነች? ድንቁርና ሆነች። እሺ፣ ፈርዖንን እኛ የጥበኞች ልጆች የቀደሙም ነገስታት ልጆች ነን እንዴት ትሉታላችሁ? አሁንሳ ጥበኛህ የት አሉ? አሁን ይንገሩ። የሰራዊት ጌታ እግዚአብሔር በግብጽ ላይ ያሰበውን ይወቁ። በግብጽ ላይ ያሰበውን ይወቁ። ጥበኞቹ የት አሉ? ነፃ የሚያወጣው ያደገው ቀስ ብሎ ገብቶ ማንም ሳያውቀው ማን ገባና አደገ? ጥበኞች። ክብር ለእግዚአብሔር ይሁን። ከሰለሞን የሚበልጥ በዚህ ያለ አለ ጌታ። የጥበኞች ጥበብ ጌታችን ኢየሱስ ክርስቶስ ነው። ጥበኛ እግዚአብሔር ነው። ማንም በጉልበቱ ማንም በጥበቡ ያን ዘዴ እግዚአብሔር ይስቃል። ከመቅደሱ እየተመለከተ ይስቃል። እግዚአብሔር መሸወድ። እነሱ እያደሉ እያሉ እየገደሉ እያሉ እግዚአብሔር ነፃ የሚያወጣውን ሰው አስገባው፣ ቤተ መንግስት አስገብቶ አሳደገው። ማን ነው ቢቀዳኝ? እየተቀዳ ነው። ያዟችሁ ላይፍ ነው የሚታለፈው። ደራይታል ዝጉት የሆነ ስልከለሽ አዶን ነው። ከዚህ እየሄደ ነው አላውቅም። ሙሴ ትክክለኛ ቅንዓት ነበረው። ትክክለኛ ቅንዓት አክሽኑ ነው ትክክል ያልሆነው። የወሰደው እርምጃውን በራሱ ነው። ገድሎ ነው የወጣው። ራእዩ ትክክል ሆኖ ካለ እግዚአብሔር የወሰደው እርምጃ ነው ችግር ላይ የጨመረው። አይደለም? እንደሱ አይደለም? እንደው እግዚአብሔር ለሙሴ ሕግ ሰጠ አይደለም? ታስታውሳላችሁ? ከሰጠው ሕግ አንዱ ምንድን ነው የሚለው? ከአስርቱ ትእዛዛት ምንድን ነው የሚለው? አትግደል አይደለ?
አትግደል የሚለውን ሕግ እኮ ነው እግዚአብሔር የሰጠው። ሙሴ ሰው ገድሎ የወጣ ሰው ነው አለ እግዚአብሔር በልጻፍ የመጀመሪያውን የጻፍኩት አሁን በንዴት ጥለዋል አሁን ግን ጽና ራስህ አድርገው አለው እና አንዱ እግዚአብሔር የሰጠው ምን የሚል ነው አትግደል ሕግ ሰጪው ራሱ ገድሏል ማለት ነው ሕግ ከእግዚአብሔር ሕግ የተቀበለው ሰው ራሱ ሙሴ ገድሏል ይሄን ሳስብ ነው ስለ እግዚአብሔር ጸጋ ደስ የሚለኝ ማንንም በስራው እንዳይደል ግልጽ ሆኖ ይታያል አያያችሁት ነው ማንንም ራሱ ሕግ ሰጪው ራሱ ነፍሰ ገዳይ ነበር ማንንም እንዳይደል ዳሩ ሰው በሕግ አይደለም ትክክል እውነት ነው እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ምን አደረገው ነው የሚለው ዘክቷል ሮሜ 11:32 ላይ አያችሁ ለካስ ሕግ የተቀበለው ያ የቀደመው ሰው ራሱ ከሕግ ውጭ አድርጓል አልኖረበትም ለካ ስለ እግዚአብሔር ጸጋ እግዚአብሔርን እናመሰግናለን ከ40 ዓመት በኋላ ተመለስ በውስጥ ያለው ቅናት የኔ ነው ራእዩ የኔ ነው አሁን ግን ከኔ ጋር አድርገው አለው እግዚአብሔር መጣና ወገኖቼ በውስጥ በርግጥ እግዚአብሔር በውስጣችን ራእይ ካስቀመጠ ወደ አስቀመጠው ቅናት ወደ አስቀመጠው ራእይ ወደ ሰጠን ነገር እግዚአብሔር መምጣቱ አይቀርም እግዚአብሔር ንብረቱ ነው በነገራችን ላይ ራእይ ነው እሱ ያንተ አይደለም የኔ አይደለም እንዳይመስላችሁ እግዚአብሔር ራእይን ሲሰጥ የኛ አይደለም የሰጪው እሱ ነው ባለቤቱ ስለዚህ ወደ ንብረቱ ራሱ እግዚአብሔር ነው የሚመጣው ጊዜውን አናውቅም በመልክ ራሱ አሁን በቂ ሰዓት ነው አሁን ጊዜው ነው ሲል ግን ወደዛ ወደ አስቀመጠው ራእይ እግዚአብሔር ይመጣል ይመለሳል በርግጥ እግዚአብሔር ከሰጠን ምንም ቢቀና የወሰደው እርምጃ አሁንም ትክክል አይደለም ዋጋ አስከፍሎታል ያለ ጊዜው የሆነ ነገር ወገኖቼ ምንም ጊዜው ቢረዝም ምንም ጊዜው ከባድ ቢሆን ምንም የማይቻል ቢመስል ምንም አስቸጋሪ ቢመስል እግዚአብሔር ከሰጠ እግዚአብሔር ካለ ወደዛ መምጣቱ ማድረጉ አይቀርም የፈለገው ነገር ቢፈጠር ወደ አስቀመጠው ወደ ንብረቱ ይመጣል እኛ ግን እንጠብቀው ጊዜውን ያልጠበቀ አካሄድ ችግር ላይ ይጥላል ጊዜውን ያልጠበቀ ሙሴ ጊዜውን ሳልጠበቀ ነው ችግር ላይ ወጣው በዛ አይደለም ነፃ የሚወጣው አንድ ሰው ስለገደለ አይደለም ነፃ የሚወጣው ቅናቱ አለ አይደለም ቅናቱ አለ ለህዝቡ መቅናቱ ግን ያንን ሰው ብቻ ስለገደልከው ህዝብ ነፃ አታወጣም ያ አይደለም እግዚአብሔር እንደዛ አይደለም እግዚአብሔር አሰራር እግዚአብሔር ሰፊ ነገር ነው ያለው በራሱ መንገድ አደረገው ራሱ እንዳሰዋው አደረገው ጊዜውን ያልጠበቀ ነገር ወገኖቼ ሆይ ችግር ላይ ይጥላል አንድ ነገር ልናገር ከእግዚአብሔር የሆነ ቅናት በመጀመሪያ የሚያደርገው ከራስ ፍላጎት ነው የሚያስጥለው እግዚአብሔር ቅናት ከማን ፍላጎት ከራስ ፍላጎት ከራስ ምቾት ለኔ ከማለት ነፃ ያወጣል የእግዚአብሔር ቅናት ራስን መካድ ነው የሚያስተምረው ሙሴ በግብጽ የነበረውን ኑሮውን ማንነቱን ነው ያስጣሉ ተመልከቱ አልሳሳም ያንን ለመጣል ምንም እንኳን ስህተት ቢሆን የወሰደው እርምጃ ግን ይሄን ነገር ያስከትልብኛል ብሎ አላስበም ምቾቱን አላስበም የሚበላውን የሚጠጣውን የሚለበሰውን ልብስ ምቾቱን የሱን ኮምፎርት አይደለም ያስበው ያን ጊዜ የመጣው ነገር በውስጡ የነበረው ቅንዓት ነው የመጣው ነገር አላግባብ አደረገው እንጂ እግዚአብሔር ቅንዓት ያለው ሰው ከምቾቱ ነፃ ነው ራሱን አይወድም ለኔ አይልም ምቾ ስልጣኑን እንዲንቅ ነው የሚሆነው በግብጽ ፕሪንስ ከመባል መስፍን ተብሎ ከመጠራት በእግዚአብሔር ፊት የበጎች እረኛ ዕብራውያን ላይ የሚናገር ይሄን ነው ትኩር ብሎ ብድራቱን ያየ ሰው ከግብጽ ከሚገኝ ጥቅም ንብረት ክብር ይልቅ ከእግዚአብሔር ሕዝብ ጋር መሰደድ መረጠ ይላል እግዚአብሔር ራእይ ይሄን ነው የሚያደርገው በመጨረሻ እግዚአብሔር ከ40 ዓመት የትምህርት ጊዜ በኋላ ወደ አስቀመጠው ራእይ ከሰራው በኋላ ሲመጣ የተናገረውን ተመልከቱ 5 ነገር ልንገራችሁ ሙሴ ያቀረባቸው 5 ምክንያቶች ከተሰራ በኋላ
እግዚአብሔር በደንብ አድርጎ ቂጣ ብቻ እንዲበላ ካደረገው በኋላ ድንጋይ ላይ እንዲተኛ ካደረገው በኋላ አባይ የገባ መታጠብ ከቀረ በኋላ ሻወር መውሰድ ከቀረ በኋላ አይደለም በመልካም ሽቶ ሰውነቱን መቀባት ከቀረ በኋላ እንደ ህዝቡ መሽተት ከጀመረ በኋላ እግዚአብሔር ሲመጣ እግዚአብሔር ሲያናግረው አሁን አምስት ምክንያቶች ለእግዚአብሔር ሰጠ። ዘጸአት 3:11 ላይ አነበው። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብጽ የሚያወጣ እኔ ማን ነኝ አለው። ወደ ፈርዖን መጥቶ ወደ ሙሴ መጥቶ እግዚአብሔር ልካለው ሲለው ለእግዚአብሔር የመለሰለት መልስ ነው። መቼ? ከ40 ዓመት በኋላ እኔ ነኝ ብሎ እኮ ነው መጀመሪያ የጀመረው። እዚህ ላችኋል። ከ40 ዓመት በፊት እኮ ሰውየው እችላለሁ እኔ ነኝ ብሎ ነው የጀመረው። እግዚአብሔር ካስተማረ በኋላ እኔ ማን ነኝ ከግብጽ ማውጣ አቅም አለኝ ብሎ የጀመረውና አሁን እየተናገረ ያለው እግዚአብሔር እየነገረ ያለው አቅም አለኝ እችላለሁ ብሎ ካደረገው በኋላ ከ40 ዓመት በኋላ ሲመጣ ሄዳ አውጣ ትለኛለህ እኔ ማን ነኝ? ምን የትኛው ሰራዊት ከኔ ጋር አለና ነው እጄ ነፃ ማውጣው? ምን ዕውቀት አለኝና ምን ጉልበት አለኝና ምን ጥበብ ኖሮኝ ነው ምን ችሎታ ኖሮኝ ነው እኔን አንተ ና ነፃ አውጣ የምትለኝ? እየነገረው ካለ ሂድ ነፃ አውጣ እኮ ነው ያለው። እዚህ ቀጥታ ሄዶ እሱ ነፃ እንደሚወጣ እንዴ እኮ ነው የነገረው። ና ሂድ እልካለሁ እኮ ነው ያለው እግዚአብሔር። ሰራዊት ጨምርልሃለሁ አይደለም፣ መሳሪያ አዘጋጅልሃለሁ አይደለም፣ እልካለሁ። ምን ልታረግ? ነፃ እንድታወጣ። እንዴት ሆነ? ቃልን ወስደህ የምልህን ነግረህ እኔ ማን ነኝ? የተለወጠ ሰው እኔ ማን ነኝ አለ። አሁን ግን እግዚአብሔር ሲመጣ ማን ብቻህን ነህ አለው። እኔ ካንተ ጋር ሆናለሁ። that's the difference አያችሁ። አሁን እልካለሁ አለው እሱ ራሱ እኔ ካንተ ጋር ሆናለሁ ነው እያለው ያለው። በመጀመሪያ ብቻህን አድርገዋል። አሁን ግን እልካለሁ ማለት እኔ ካንተ ጋር እሄዳለሁ። እኔ ካንተ ጋር ስለመሆን ነው። መልሶ አሁንም ተመልከቱ ቁጥር 13 ላይ ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። አንተ ስሜ ባይረዱኝ እንዴት ሊቀበሉኝ ይችላሉ? አንተ ስላንተ ብናገር ማንነትህን እንዴት አድርገው ይቀበሉታል? እንዴት አድርገው ይሰሙኛል? እንደላከኝ በምን ያውቃሉ? ምን ማለትህ ነው እኮ እያለ እኮ ነው እግዚአብሔር። ምን ማለት ነው? እንዲህ ብለህ ስትልከኝ ማን ነው ቢሉኝ ማን ነው እላቸዋለሁ? አንተ እኔ ብለህ ጀምረህ ነበር ነው እግዚአብሔር የሚለው። አሁን እግዚአብሔር የሚለውን ቀጥል አውጣው። ቀጥል 14:5 እያልክ ይደሪ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች እሱ የመጀመሪያው ነው። 14 ላይ ደሪ 14:5 እያልክ ሙሉን አውጣው አለዛ እኔ ማን ነኝ? እግዚአብሔር ይልከዋል። እኔ ነኝ አለው እግዚአብሔር። እኔ ነኝ አለው እግዚአብሔር። እግዚአብሔር ሙሴ ማን አለው? እግዚአብሔርም ሙሴን ያለና የምኖር እኔ ነኝ አለው። እንድም ለእስራኤል ልጆች ያለና የምኖር ወደ እናንተ ላከኝ ትላለህ አለው። ኦኬ መጀመሪያ እኔ ነኝ ብለህ አንተ ሞክረሃል ነው እያለ ያለው። ሙሴ ሲያደርግ እኔ ነኝ ብሎ ነው የጀመረው አይደለም። እኔ እችላለሁ ነበር ያለው። አንተ መጀመሪያ እኔ ነኝ ወዳልከው ቦታ እልካለሁ። ማን? እኔ ያለና የምኖር። እኔ ማለት የሚችል ወገኖች ሆይ እግዚአብሔር ብቻ ነው። ጌታ ብቻ ነው። ሰው እኔ ማለት አይችልም። ውሸት ነው። የፈለገ ሊሆን ይችላል። ሰው ተሰባሪ ነው። የፈለገ ክብር ሊኖረው ይችላል። የፈለገ ሀብት ሊኖረው ይችላል። የፈለገ ስልጣን ሊኖረው ይችላል። ሰው ግን መቀጠል አይችልም። ይችላል? አይችልም። ጌታችን ኢየሱስ ክርስቶስ ራዕይ ምዕራፍ 1:8 ላይ የተናገረው ቃል ይሄን ነው የተናገረው። ለአሁን ሲነግርህ ይሄን ያለው ያለውና የነበረው የሚመጣው
ሁሉንም የሚገዛ ጌታ አምላክ እኔ ነኝ አልፋና ኦሜጋ እኔ ነኝ አለ ኢየሱስ ክርስቶስ አንተ ማን ነህ እኔ ነኝ አለ ጌታ ዮሐንስ ወንጌል ላይ እኔ ነኝ እኔ ማለት የሚችል እግዚአብሔር ነው ሰው እኔ ማለት አይችልም አንተ እኔ ነኝ ብለህ ወደ አልከው ቦታ እኔ ነኝ ማደርገው ብለህ ወደ አደረከው ቦታ አሁን ትሄድና ያለና የሚኖር እኔ ነኝና ይሄንን ስሜን ንገራቸው አሁን ያንተ እኔነት አይደለም የሚሄደው የኔ እኔነት ነው እዛ የሚሄደው ይሄን ስም ንገራቸው ክብር ለእግዚአብሔር ይሁን ምዕራፍ 4 ቁጥር 1 ላይ አሁንም እግዚአብሔርን እየነገረው ይከራከራል ያለው ምዕራፍ 4 ቁጥር 1 ድረስ ከዛ ፊት አንድ ላይ አለ 4:1 ላይ እንደተገለጥክልኝ አምኑኝም አለ ቀጠለና እንደተገለጥክልኝ አሁን አንተ እንደተገለጥክልኝ አምኑኝም ብነግራቸው እንኳን ማን ያምነኛል የአባቶቻችሁ አምላክ ተገለጠልኝ ብዬ ብነግራቸው ማንንም ያምነኝ እውነት ነው ከ40 ዓመት በኋላ የተነበርክና አይደለም እስኪ እናንተ አስቡት ሸሽቶ ፈርቶ የሄደ ሰው የት ገባ የት ጠፋ የተባለው ሰው አረ ሰው ገለው እኮ ፈርቶ ነው ወጣው ተብሎ ነገሩ ተወርቶ አብቅቶ አንዳንዱ ምናልባት ሞቷል ይያለው ከ40 ዓመት በኋላ መጥቶ አባቶቻችሁን አምላክ አገኘሁትና ተገለጠልኝ ብዬ በነግራቸው ምን አይነት እናንተን ቁጭ አድርጋችሁ እዛ ቦታ አስቡት እንዴት ይሆናል አሁን 10 ላይ አውጣ 4:10 አራተኛ ምክንያቱ ነው ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላስም ጸያፍ የሆነ ሰው ነኝ ትናንት ከትናንት ወዲያ ባሪያህንም ከተናገርኸው ጀምሮ አፌትም ሰው አይደለሁም አሁን ተናገረውን ተመልከቱ አራተኛ ምክንያቱ አሁን ከእግዚአብሔር ጋር ነው እግዚአብሔር ይልከው መጀመሪያ በራሱ ሄደው ሰው ነው አሁን እግዚአብሔር መጥቶ ከእግዚአብሔር ጋር እየተከራከረ ያለው እንደዚህ አሁን መጨረሻ ላይ ወደ ራሱ መጣ በሰው ሲያሳብቅ ቆያል እነሱ ባያምኑኝስ ተገለጠልህ ባይሉኝስ አለ መጨረሻ ላይ እንደውም ወቀው አለ ምንድነኛ አለ አሁን ወደ ራሱ መጣ እንደውም ልንገርህ እኔ ስብከት አልችልም ማስተማር አልችልም መች በችሎታ ሆነ ነገሩ አፌት መናገር አይችልም ተብታባ ነኝ ኮልታፋ ነኝ ማሳመን አልችልም መቼ ከ40 ዓመት የእግዚአብሔር ትምህርት ቤት በኋላ እኔነቱ ከሞተ በኋላ እኔነት ከሞተ በኋላ የራሱ ማንነት ከሞተ በኋላ እየተናገረ ያለው መጀመሪያ እነቱ እኔ ነኝ ያለው ሰው ይሁን እኔ ማን ነኝ ተብታባ ሰው ነኝ ካለ በኋላ እግዚአብሔር ሊሰራ ወደ ሰው መጣ ወደ እግዚአብሔር አሳር ሄዶ እኔነቱ ወዳለቀው ሰው አልችልም ወዳለው ሰው ወገኖች ሆይ እኔ የምለው ነገር ስጥል እግዚአብሔር በኔ ይኖራል ትልቁ ነገር ለሰው ልጅ የኔ ችሎታ እኔ አደርገዋለሁ የኔ ሆነ ነገር ነው የምለው ነገር ስጥል ያኔ ነው ከእግዚአብሔር ሐሳብ ጋር መቅጠም የምችለው እግዚአብሔር ደባል ሆኖ አይሆንም እኔና እግዚአብሔር አንድ ላይ ሆነን የእግዚአብሔር ነገር እንዴት ነው እግዚአብሔር በእናንተ ውስጥ በኔ ውስጥ እንዲሆን ከተፈለገ እኔ ስሞት እግዚአብሔር ጌታ በኔ እሱ አይሻልም ደግሞ እኔ ምን አደርጋለሁ እናንተ ምን ታደርጋላችሁ መች በችሎታ ነው መች በአቅም ነው እንዴት ይቻላል በሰው ችሎታ እግዚአብሔር ካልገባበት እንዴት ይሆናል አይሆንም አምስተኛ የሚለውን ተመልከቱ ቁጥር 13 ላይ እርሱም ጌታ ሆይ በመትልከው ሰው እጅ ትልክ ዘንድ እለምንሃለሁ አለ አሁን ተናገረ ኮልታፋ ነኝ አልኩ አሁንም አልተውከኝም አሁን ይሄን ሸክም ከኔ ወሰድና ማንን ፈልግ ሌላ ሰው ፈልግ እኔ ሻላለሁ አይደለም ያለው ከኔ የሚሻል ሰው አለ አለው መጨረሻ ላይ በመትልከው ሰው እንድትልክ ለምንሃለሁ ከኔ የተሻለ ሰው ፈልግ እኔ የተሻልኩ ሰው አይደለሁ ከኔ የሚሻሉ የበረቱ ሰዎች አሉ እነሱን ፈልግና ላካቸው ክብር ለእግዚአብሔር ይሁን ከኔ ይልቅ ወንድሜ ሌላው ይሻላል እግዚአብሔር እንኳን መጥቶ ያናገረው አልችልም ማለት ሙሴ ቅናቱ ከበረደ በኋላ የውስጡ ጉዳይ ካበቃ ከቀዘቀዘ በኋላ
የ80 ዓመት ሽማግሌ ከሆነ በኋላ 40 + 40 ነው። 40 ደግሞ ምድረ በዳ ላይ 120 ዓመት ነው የኖረው ሙሴ። 40 ዓመት በግብፅ፣ 40 ዓመት ትምህርት ቤት፣ 40 ዓመት መንገድ ላይ ስራ ላይ ኬስ ክሎዝድ። አይገርምም? እንደውም አትጋም ተባለ። ተሰውሳላችኋል። አንዳንዴ ግራ ይገባል አይደል እግዚአብሔር ነገር። ከዛ ሁሉ ዓመት በኋላ እግዚአብሔርን አስቀየመና እንደውም አትገባም አለው እግዚአብሔር። ንገረው አልኩህ እንጂ አለቱን ምተው አልኩህ እንዴ እኮ ማለት። 2 ጊዜ አለቱን መተው። ካለቱ ላይ ውሃ ስጣቸው ብለህ ተናገር እኮ ነው ያለው እግዚአብሔር። አንተ አለት ውሃ ፍልቅ ብለህ ንገር ሲለው፣ እሱ ግን እንደለመደው በራሱ መንገድ፣ የራስ መንገድ አደገኛ ነች አይደል? ችግር ላይ ጥላለች። እግዚአብሔር ነግሮታል። ትናገረዋለህ አለቱን። ሐዋርያው ጳውሎስ የአለት ክርስቶስ ኢየሱስ ነው እኮ ይላል። አባቶቻቸው ምድረ በዳ ውሃ ጠጥተው የአለቱም ኢየሱስ ነበር ብሎ ይናገራል። ያን አለት ተናገረው እንጂ አትምታው ነው ያለው። ተናገረው እንጂ ምታው አላለው። እሱ ግን ወሰደና እንደለመደው ከእግዚአብሔር ሐሳብ ውጪ 2 ጊዜ በቃ ስማ አለው እግዚአብሔር። አትገባም። ከባድ አይደለም? 40 ዓመት ሙሉ አስተማርኩ፣ አስጠነቀቅኩ። አሁን ገና የሚቀር ነገር አለ? ከባድ ነው። ይዞ የገባው ማን ነው? ኢያሱ። ኢያሱ ማለት ምንድነው? ሴቪየር ማለት ነው። አክቹአሊ ጆሹዋ ማለት ነው። ያሹዋ ማለት ነው። የኢየሱስ ስም ነው ኢያሱ ያለው። ኢያሱ ግን ምን አደረገ? ይዟቸው ገባ አይደለም? ሌላ ማለት አይደለም። ሙሴ ሕግ ማለት ነው። ኢያሱ ደግሞ አዲስ ኪዳን ማለት ነው። ይሄ ነው ትርጉሙ። እግዚአብሔር እየተናገረ ያለ ይሄንን። ሙሴ ሕግ የተቀበልከው ሙሴ እዚህ ትቀራለህ። ቀጥሎ ማን ይገባል? አዳኙ የተባለው ኢያሱ ይገባል። ግን ኢየሱስ አዲስ ኪዳንና ብሉይ ኪዳን ማለት ነው እንጂ ሙሴ ምድረ በዳ ላይ ቀረ ማለት አይደለም። ሙሴማ ታይቷል እኮ አይደለም እንዴ? ጌታ በተራራው ላይ አብሮ አልነበረም እንዴ? ሙሴና ማን ያገኘዋቸው? ሐዋርያቱ አንድ ድንኳን ለእናንተ ምናምን አላሉ? ሙሴና ኤልያስን አዩዋቸው አይደለም? ታዲያ ሙሴ ቀረ መሰላችሁ እንዴ? አልቀረም። እቅና ለኛ ጥቅም ነው። ምን ማለት ነው? ሙሴ ራሱ አልፈጸመውም። ብሉይ ኪዳን ነው። አትገቡም። በአዲስ ኪዳን ነው። በክርስቶስ በጸጋ ነው መዳን። አሜን። አረ እግዚአብሔር ደስ ይበላችሁ። እሱን ለማለት ይሄ ሰው እየቀረ ምድረ በዳ ሰይጣንማ ፈልጎ ነበር ስጋውን እኮ ታስታውሳላችሁ። ሊያስመልክበት ስለፈለገ ነው። እግዚአብሔር እኮ አልተገኘም ነው የሚለው። ምክንያቱም የእስራኤል ሕዝብ ተመልከቱ፣ የሙሴን አጥንት ቢያገኙ ኖሮ ችግር ላይ ወድቁ ነበር። በነገራችን ላይ የዛን የናስ እባብ ታሪክ ላይ የዛን የናስ እባብ ሲያመልኩበት ቆይቷል። ከዛ በኋላ ትይላቸው ምድረ በዳ ላይ እየተነደፉ አልሞቱም። ወደ ናሱ ትኩር ብለው ንሳ ያን ናስ ካዩ በኋላ ወዲያው ይድኑ ነበር ይላል። የተነደፈው ሁሉ እባቡን ያንን ሲመለከት ምን ያደርጋል? ከተነደፈበት ይድናል ይላል አይደለም? እንደሱ ነበር የሚለው። ግን ያ ናስ ከነሱ ጋር ከርመዋል። ችግር ሆኖባቸው ነበር። ታሪኩ እንደዛ ነው። እግዚአብሔር ሬሳውን ሰወረው ነው የሚለው። አላገኘውም። ሰይጣን የጠየቀው እሱን ስጋውን ጠይቆ ነበር። የሰራበት ስለወደደ ነው። ሌላ ቦታ እየሄድኩ ችግር ውስጥ ገባሁ መሰለኝ። የጨረስኩ አንዳንድ ጊዜ እኮ ሌላ ቦታ ይኬዳል አይደል? ሄድኩባችሁ ሌላ ቦታ። ጉልበት ከደከመ በኋላ አንሳ አለው እግዚአብሔር። በፈዘዘ ጊዜ ከ80 ዓመት በኋላ እየጨረስኩ ነው። አይዟችሁ። አይኖቹ ከተያዙ በኋላ ጉልበት ካለቀ በኋላ እግዚአብሔር መጣና አሁን የኔ ጊዜ ነው አለ። መጀመሪያ የጉልምስና ኃይል ያንተ ጊዜ ነበረ፣ የኔ ጊዜ ግን አሁን በድካሜ ጊዜ ነው አለው እግዚአብሔር። መጀመሪያ ያንተ ጊዜ አይደለም መስሎ ነበረ። የምፈልገው አሁን ከደከምኩ በኋላ አይኖቹ ከተያዙ በኋላ ጉልበት ካለቀ በኋላ ካፍም የሚወጣው ቃል አልችልም ስትል ነው። እኔ ማንኛ አልቻለም ባልክበት ሰዓት ነው ይሄውን የምፈልግ የኔ ጊዜ አሁን ነው። ፐርፌክት ታይም ይሄ ነው አለው እግዚአብሔር። ትክክለኛውን ጊዜ እግዚአብሔር ሁሉ ጊዜ ያውቃል። አይዟችሁ ወገኖች፣ ይሁን ጸሎታችሁ ጠይቃችሁ አሁን ደከመኝ ብላችሁ እግዚአብሔር ይመጣል። ይሄን ቃል ውሰዱ። በእውነት ነው የምላችሁ፣ ዝም ብያለሁ የምናገረው። እግዚአብሔር ይመጣል። እናንተ ምን ነገር አላደርግም፣ አልችልም፣ አብቅቷል፣ ሞቷል፣ ቀብረነዋል፣ ከዚህ በኋላ ደክሜያለሁ። እግዚአብሔር አንድ ቀን እጅ ባፍ ላይ ያስቀምጣል። ጠማማው ቀንቶ፣ የታመመው ተፈውሶ፣ የጎደለው ሞልቶ፣ አልቀና ያለው ቀንቶ እግዚአብሔር አንድ ቀን እንዴት አደረገው እስክትሉ ድረስ እጅህን ባፍ ላይ እግዚአብሔር ያስይዛል። ኤልሻዳይ የሰራዊት ጌታ እግዚአብሔር በራሱ ጊዜ እግዚአብሔር
ባበቃ በደከመ አለቀ ዋጋ የለውም በተባለ ጊዜ እምፈልገው ጊዜ ነው አለ እግዚአብሔር። አሁን ባንተ ጉልበት አይደለም እስራኤልን ነፃ ማውጣው። አንተ ራስን እንኳን ይዘመራመድ በማትችልበት ጊዜ ግን እኔ ግን ባንተ ውስጥ ይሄንን ትልቅ ነገር አደርጋለሁ። በሰራዊት ኃይል አይደለም እኔ ራሴን አደርጋለሁ። እግዚአብሔር መጣ። ነፃ ለማውጣት ያንተን ጉልበት አልፈልግም። ያንተን ጉልምስና አልፈልገውም። ያንተን ኃይለኝነት አልፈልገውም። የምፈልገው ድካምህን ነው። እግዚአብሔር ይባረክ። የምፈልገው ጉልበት ማጣትህን መርከምህን ነው። ብርቱን እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ይላል አንደኛ ቆሮንቶስ ላይ። ብርቱን እንዲያሳፍር የዓለምን ደካማ ነገር መረጠ። የት ነው እግዚአብሔር ጡንቻ ያለውን እየመረጠ ገንዘብ ያለውን እየመረጠ የሰራዊት ብዛት ኖ ራሱን አይቶ ነው የሚሰራው እግዚአብሔር። በራሱ ጉልበት ነው እግዚአብሔር የሚሰራው፣ በሰው ጉልበት እንዳይመስላችሁ። እንዳንድ ጊዜ እኔ ስለ ሳምሶን በምን ተአምር ነው ያን ሁሉ ቀበሮ 300 እንደዛ ቀበሮ ሰብስቦ ችቦ አስሮ ከት እንዴት በምን ችሎታው እስኪ ንገሩኝ። ያን ሁሉ ቀበሮ በምን ኃይሉ እንዴት ተብሎ እሺ ጡንቻ ኑረው ቀበሮ የመሰብሰብ ጉልበት አለ ታስባላችሁ? ቀበሮን ሁሉ እግዚአብሔር ስላመጣለን ወይስ ኖህ ሁለት እያደረገ አመጣችሁ በእውቀቱ? ማን ያመጣው? አረ እግዚአብሔር ይችላል ወገኖቼ፣ ይችላል። በደከመ ጊዜ ባለቀ ጊዜ ያ የተመካበትን ሁሉ ሙጥጥ አድርጎ ፕሪንስ ሙሴስ ነኝ በገድል ምን ሆናለሁ ያንን ሁሉ እግዚአብሔር ካራገፈ በኋላ በደከመው ሰው አሁን ታይም 80 ዓመት ነው። ይሄ ነው ታይም። የ40 ዓመት የጉልምስና ጊዜ አይደለም ነፃ አውጪ ተብለም ትጠራው። ነፃ አውጪ ተብለህ እንዳትጠራ እኔ እንድትጠራ አንተን ደካማ ሰው ፈልጋለሁ። አንተ ፊት እንዳትሆን እኔ ነኝ ፊት ሆኖ አለው እግዚአብሔር። ክብር ለኢየሱስ ይሁን። አረሱ ፊት ይሁን። እኛ ምንም አንችልም። እግዚአብሔር ከፊታችሁ ይውጣ። እኛ ምንም እናደርገው ነገር የለም። እግዚአብሔር ከቀደመ ግን ይቻላል። ተራራው ይወልቃል። ክብር ለእግዚአብሔር ይሁን። እግዚአብሔር ከቀደመ ተራራው ዝቅ ይላል፣ ጉድጓዱ ይሞላል። የማይቻለው ይቻላል። ክብር ለእግዚአብሔር ይሁን። እግዚአብሔር ከፊታችሁ ይውጣ። እግዚአብሔር ከፊታችሁ ይቅደም። ይቻላል እንዳይመስላችሁ። የፈለገ ነገር ይሁን እናንተ እግዚአብሔርን አምናችሁ አታፍሩም። እግዚአብሔር አያሳፍርም። ሰው እግዚአብሔርን አምኖ አያፍርም። እግዚአብሔር አንድ ጊዜ አንድ ጎረምሳ ልጅ እያለሁ ነው አክቹአሊ አንድ ከኢትዮጵያ ኤርፎርስ የወጣ ሰው ሱዳን ሀገር አንድ ነገር አጫወተኝ። ነይ እያለ ይጠራኛል። እሱ ትልቅ ሰው ነው እና አንድ ነገር አየሁኝ እያለ አጫወተኝ። አንድ ሰው መጣ አለኝ። እንግዲህ እኔ በእርግጥ አላውቅም ደብረ ዘይት ያለውን የአየር ኃይል ምን እንደሚመስል እሱን እኔ አላውቅም፣ ግን የሆነ እንትን አላቸው እንደ ክለብ ነገር እዛ ውስጥ መጣና አንድ የሰለሞን ጥበብ ማለት ጀመረ አለ እና የአንዱን ሰዓት ያወጣና ኮሌክታ ውስጥ ጨምሯል አለ። እዚህ ውስጥ በቃ አደናገረን አለ። ከአንዱ አውጥቶ አንዱ ኪስ ጨምሯል አለ። ከእጁ ጋር የለም እዛኛው ኪስ ውስጥ ይገባል ሰዓቱ። በኋላ አንድ ሰውዬ አለ አንድ ሰው ነበር አለ በእውነት አለ እግዚአብሔር የለም አለ። የኔን ሰዓት አንተ ካወጣህ በእውነት እግዚአብሔር የለም፣ እግዚአብሔርን አምነዋለሁ አለ። አትችልም አለ። ቢል አቃተው አለ። የዛን ሰው ሰምኛላችሁ? አረ እግዚአብሔር ላመነው አረ እናምነዋለን። ክብር ለእግዚአብሔር ይሁን። እኔ በልጅነት አምሮ የሰማሁት ለኔ ቀርቶልኛል። እኔ በልጅነት በጉርምስና ገና 10 ምናምን ወቹ የሰማሁት ነው ነገራችሁ። ለኔ ግን እስካሁን ድረስ እምነት ሆኖልኛል። ጌታን በማላቅበት ዘመን የሰማሁት ነው። አረ እግዚአብሔር ይችላል። ትጠራጠሩ። ያድናል፣ ይታደጋል። ድካምህን ነው እግዚአብሔር የሚፈልገው። ብቻ አንተ ታመነው። ያንተን ምንም አይፈልግም። ያንተን ገንዘብ አይፈልግም። ያንተን ዕውቀትም አይፈልግም። ዕውቀት መጥፎ ነው እያልኩ አይደለም። እግዚአብሔር እንድንታመንበት ይፈልጋል። አፍተር ኦል ልጆቹ ነን፣ በደሙ የተዋጀን። ክብር ለእግዚአብሔር ይሁን። እሱ ራሱን ታምኖ እንጂ እኔን ታምኖ እናንተን ታምኖ እግዚአብሔር አይሰራም። ባለቀና ባበቃ ጊዜ ግን እግዚአብሔር ይመጣል፣ ብቅ ይላል። የሰው ነገር ከተገረዘ በኋላ የሰው ነገር ካበቃ በኋላ
ሙሴ የገባው መሰላችሁ? ትንሽ ይቀራኛል፣ ያዟችሁ። ሙሴ እኮ የገባው መጨረሻ ላይ ነው አይደል? ይሄ ሁሉ ነገር እግዚአብሔር በሕይወቱ እየሰራ እንዳለ እዛ 40 ዓመት ሙሉ እየሰራ እንዳለ እኮ አልገባውም። ግን እግዚአብሔር በስራ ላይ ነበር። ያን 40 ዓመት እኮ እግዚአብሔር ስራ ላይ ነው ያለው። ግን ሙሴ ይገባዋል? አይገባውም። እየተሰራ እንዳለ አይገባውም። ሲዘገይ እግዚአብሔር እየሰራ ያለ አይመስለንም። እየሰራ ነው፣ እግዚአብሔር በስራ ላይ ነው ያለው። ይሄ ሰው እኮ ነው መጨረሻ ላይ ጥሩ ቃል የተናገረው። ታስታውሱ እንደሆነ ዘዳግም 18:15 ላይ ትንቢት ተናገረ ስለ ጌታ። ከወንድሞች ከአንተ መካከል እንደኔ ያለ ነብይ እግዚአብሔር ያስነሳላችኋል ብሎ ስለ ጌታ ኢየሱስ ክርስቶስ ተናገረ። የተሰራው ሙሴ ከባርነት ነፃ ያወጣል። እኔ ነፃ እንዳወጣው ነፃ የሚያወጣ ይመጣል ብሎ ተናገረ። የተሰራ ሰው ዮሴፍ እየተሰራ ያለ አልመሰለው። ጉድጓድ ሲጣል ታስታውሳላችሁ። እግዚአብሔር ግን እየሰራ ነበር። ከዚህ እዛ ሲገባ እግዚአብሔር እየሰራኝ ነው እያለ አልነበረም። ሰርቀው አምጥቶኛልና እንደውም መልሱኝ ነበር ያለው። በከንቱ ታስሬ ያለው ነበር።